ወንዶች የዘር ፈሳሽ በጣም ትንሽ ነው የሚለው ነገር ስለሚያሳስባችሁ ጤነኛ የሚባለው የዘር ፈሳሽ ምን እንደሚያክል ላስረዳችሁ። የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። በህክምናው ከ1.5 ሚሊ እስከ 5 ሚሊ ድረስ ፈሳሽ ካለ ጤነኛ ነው። ይሄም የሚጨምርበት ሁኔታዎች አሉ። ውሃ በደንብ የምትጠጡ ከሆነ፣ ግንኙነት ካረጋችሁ ከቆያችሁ፣ ምግብ ላይ ዚንክ ያለው ለውዝ እንደዚህ ነገር ካለ ፈሳሽ ሊጨምር ይችላል። ሊያንስ የሚችልበት ሁኔታዎችም አሉ። አንደኛ ግንኙነት ካረጋችሁ ቅርብ ከሆነ፣ ውሃ የማትጠጡ ከሆነ፣ በዋነኝነት ደግሞ ቴስቴስትሮናችሁ ዝቅ ካለ የወንድ የዘር ፈሳሽ ትንሽ ሆኖ ሌላ ደግሞ የቴስቴስትሮን ዝቅ ማለት ምልክቶችን እንድታስተውሉ ፈልጋለሁ። አንደኛ ለግንኙነት ያላችሁ ፍላጎት ከቀነሰ፣ ብልት መቆም ላይ ችግር ካለ፣ በአጠቃላይ ህይወት ላይ የስራ ሞራላችሁ ከጠፋ፣ መናደድ፣ መበሳጨት ካለ፣ ማታ ስተኙ ማላብ፣ ይሄ የመጋል አይነት ስሜት፣ ከዛ ውጭ ደግሞ ውፍረት መጨመርና ጡንቻ የማነስ እንደዚህ አይነት ነገር ካስተዋላችሁ ከዚህ ጋር ተያይዞ የዘር ፈሳሽ ካነሰ የዛኔ አሳሳቢ ነው። ከዛ ውጭ ግን ማለት ነው የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። ለመለካት ደግሞ እንዲያመቻችሁ ማለት ነው ይሄ የሽሮፕ ክዳን አለቻ እሷ በስነ ስርዓት መስመር አላት። የዘር ፈሳሻችሁን እዛ ላይ አድርጋችሁ መለካት። ከዛ ውጭ ግን የዘር ፈሳሽ ትንሽ ሆኖ የቴስቴስትሮን ዝቅ ማለት ምልክቶች ካሉ ህክምና ያስፈልጋል ማለት ያህል ነው። ቴንክ ዩ